ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እንግዲህ ሰርፕራይዝ እያረጋን ነው አብሬሽ። ሰሞኑን እንግዲህ በሰርፕራይዝ እያበደች ነው፣ እያሳበዷት ነው ማለት ነው። በጣም ነው ደስ የሚለው እግዚአብሔርም የሚያክል ወጥ ፈለስ ይገተትበታል ነው የሚባለው። የምንድን ነበር የፈረስ እንትን የመሰለ ወርቅ ነው የተደረገላት እና በጣም ደስ ይላል። አብርሽ እንግዲህ እዛ ጋር ሄርሜላ ትንፈራፈራለች፣ እዚህ ጋር አብርሽና ሩታ አይ ሄርሜላ እንግዲህ ቁርጥሽን ወቂ። ዛሬ ደግሞ ሞት ነው ብላ ትመጣለች። እንደው ለማየት ያብቃችሁ እናንተ ልጆች። እኔ አቤል የቀባው አንተ የቀባው ነው የለም እዛ እሱ አብርሃምና ሩታ ለማለያየት ነበረ። ምንም ይሳካላችሁ አይችልም። ሩታና አብርሽ ይኸው ወደ ቤት ተፈቀደላቸው ማለት ነው። ዛሬ ማታ ደግሞ በሚለቀቀው ቪዲዮ ማየት ትችላላችሁ ማለት ነው። በሚለቀቀው ቪዲዮ ማየት ትችላላችሁ። ዛሬ ማታ ገንፎ ሲበሉ ምን ሲሉ ወይ በሩታ ወይ በአብርሽ ይለቀቃልና እንደው ዝም ብላችሁ እንትላችሁ በሉ። አትልፉ ሄርሜላ አትልፊ። አው ውሸሽን ነው። ምንም ሩታ አልግዛ 9 ወር እስከምትወልድ ድረስ ስትወልድ ብቻ ነው አመመኝ ብላ ምጥ ሲይዛት እንኳን እንደዚህ አልሆነችም ማለት ነው። እንደዚህ አልሆነችም። አየሽ ይችን ጀግና ሚስቱን ትቶ ወደ አንቺ ይመጣል። አንቺ ገና ረገዝኩ ብለሽ ስትልፈሰፈሽ ፍቅር ያዘኝ ብለሽ ስትልፈሰፈሽ ለምን ብሎ እቺ ጀግና ሚስቱን ትቶ ወደ አንቺ የልጁ እናት ልጇን እንዴት እንደምትንከባከብ ካሁኑ እያየሻት ነው አይደል እንዴ? ልጅ አስተዳደግ እንግዲህ ከሷም ተማሩ፣ ሁሉንም ነገር ከሷ ተማሩ። እና ወድ ቤተሰቦቼ እዚህ ጋር እየገባችሁ የአብርሽና ሩታ እንደዚህ ሊሆኑ ነው ቁልፉን እንዴ አንዷ ደግሞ ቁልፉን አልሰጣትም ስትል ሰማኋት ትናንትና በቪዲዮ። እናንተ ውሸት ነው እንዲህ ዝም ብላችሁ የውሸት እንትን ነው እንዲህ የምታወሩት? አይናችሁ ለሄርሜላ ሰጥቷት ሄርሜላ ልትሰጣት ነው። መኪና ውስጥ ለምን አልገባችም እንዴ? ምን ሆነች ነው? ቁልፉን ከጓደኛው ተቀብሎ ሲሰጣት እያየን ቪዲዮውን አላየሽ ይሆናላ። በደንብ አላየሽም ቪዲዮ። አንቺ ዝም ብለሽ ለወሬ ብቻ ነው የመጣሽው። ለወሬ ብቻና ለቪዲዮ ብቻ ነው እንጂ ሄርሜላ አለች መታ ቁልፉን እሷ ነች የምትሰጣት። መኪናውም የእሱ አይደለም ከጋራጅ ወጥቶ ነው ይላሉ። ምን ይላሉ እንግዲህ? ከቤቷ ተቀመጠ፣ ጋራጅም ወጣ፣ ጣራም ላይ ወጣ፣ ሰጥቷል። ስጦታ ማለት ነው። የምታምር መኪና ሰጥቷል። ያልተሰጣችሁ ናችሁ፣ የሌላችሁ ናችሁ ይህንን የምታወሩት ማለት ነው። ይህንን ቪዲዮ የምትሰሩት የሌላችሁ የአሽቃባጮቹ ናችሁ። ቁልፉን ለምን አልሰጣትም? ሄርሜላ ቁልፉን ልሰጣት ነው። ሄርሜላ ወደ ቦታ ትሄዳ እንዴ? ምንድን ነው አገሯ አይደል እንዴ? አገሯ መሰለኝ እንግዲህ መሰለኝ። እናንተ አታሽቃብጡ። አብርሽና ሩታ እንደሆኑ በምንም ታምር አይለያዩም። ልጃቸው ሀብታም አድርጎናል። ሀብታም ሲሳይ በሲሳይ ሆኖ ነው የመጣው። በረከት በበረከት ሆኖ ነው የመጣው ልጃችን ብለዋል። ልጅ በረከት ነው ተብሏል። በረከት ነው ስሙ ደግሞ ኪሩቤልና በረከት ስጦታው ሶስት ስም አለው እና በጣም ደስ የሚል ስጦታ ነው የተሰጣት። የእጇም ያንገቷም እንግዲህ 420,000 ነው የተሰጣት። ይሄ ሁሉ ወጥቶበት አብርሽና ሩታ ይለያያሉ ብላችሁ አትልፉ። እነሱ አይለያዩም በምንም ታምር፣ በምንም ፍቅራቸው እንደውም እየባሰበት ነው። ይኸው እንዴት እንደምትሆን አያቸዋት እስኪ። ምን ትሆኑ? ውይ ዛሬ ደግሞ ወርቁን አልቴ ነው በሉ። እንግዲህ አልቴ ነው ያደረገላት በሉ። መቼም እናንተ አታፍሩም። ዛሬ በሚሰሩ ቪዲዮ እንግዲህ አልቴ ነው ይላሉ። እንግዲህ ይህንን የመሰለ ወርቅ ሲያደርግላት ደግሞ አላረገላትም በሉ። ደግሞ
እኔ እኮ በጣም መኪና እኮ የገረመ ቁልፉን አልሰጣትም። እያየን ሲሰጣት ጓደኛው ነበር የያዘው። ብሩክ ነው ማንም የሉት እሱ ነበር የያዘው። ለእሱ አውጥቶ ከኪሱ ቁልፉን እንዲህ አልጎ ቁልፉን ይዛ ልልልል እያለች ቁልፏን እያውለበለበች እያያቸው ቁልፍ አልተሰጣትም ለሉታ የምትሉ እኔ ምን አይነት ሰዎች እንደሆናችሁ አላውቅላችሁም። እውነቴን ነው የምላችሁ። ውሸት አትዋሹ። እውነቱን ይዛችሁ ስሩ። የውሸት ብቃጣጣችሁ እኮ ብታወሩ ምንም ይሄ የውሸት እንትን እኔ አሁን እውነቷን ያዩዋትን ቀጭ ነው የማደርግላችሁ እንጂ ብሳደብም ብሰድባቸውም እውነቴን ነው። ስለዚህ ሄርሜላ እንግዲህ እንዳለ አለቃቅሽ ማለት ነው። አንድ ነገር ብትሆን ሄርሜላ ከእናንተ ራስ አልወርድም። ልጅቷ ለአንድ ሰው ብቻ ነው በወረቀቱን ማሳየት የምትፈልገው። ለአንተ ነው ያንተ ነው ልጁ ምንድን ነው ያንተ ነው እየተባለ ነው። ስለዚህ ከአብርሽ አናት ወጥት በል። አብርሽ አለው ልጅ አንተ ውረድ። አንተ ከሄርሜላ ከመጀመሪያው ጀምሮ ቂጥቂጧ የምትከተለው አንተ እንዳገናኘሃቸው አንተ አለያያቸው። አንተው የልጁ አባት አንተው ነህና እዛው እንትን በሉ ማለት ነው። ለአንተ አሳይታ የለም እንዴ? ለምን ለአንድ ሰው የምትለው ለአንተ ነህ። አንድ ሰው በቃ አንተ አይተሃል። ስለዚህ ልጁ ያንተ ነው ብለናል። ስለዚህ እኔ አላውቅላቸው። በስማም ተውካኩ ማለት ነው። ተውካኩ እኔ እንደዚህ አይነት መውካካት እንደዚህ አይነት ጓደኛ አይስጣችሁ። ጓደኛ እኮ በምንም ነገር የማይለዋወጥ መሆን አለበት። በምንም ነገር አንተ እኮ አንዴ የሉታ ጋር አንዴ ሄርሜላ ጋር አንዴ ከአብርሽ ጋር ታትፎ የሆነ ተላላኪ ነገር መሰለኝ። ተላላኪ ነገር ነህ እንዴ? እንግዲህ ሩታ ነበር ለዚህ ደረጃ ያደረሰችህ። ዩቲዩብ ከፍታ የሰጠችህ ስንት ነገር ያደረገችልህ። አሁን ከሩታ ሄደህ እሱ ሌላ ሴት ጋር ቢሄድ አንቺ ምንም አትፎኝም ወይ? አንቺ ምንም አትይም ወይ? አንቺ እንደዚህ አትሆኝም ወይ? ኧረ ይደብራል እንደዚህ ራሱ የምትሉት። ትናንት ደግሞ እንደዚህ ያልክ በቃ